ጥያቄ ለመስራት መቼም በቂ አትሆኑም። እኔ እርግጠኛ ሆኜ ልንገራችሁ፣ መቼም በቂ አትሆኑም። እነዚህን ምርጥ 5 ነገሮች የምታደርጉ ከሆነ ኢንትራንስ ኤግዛም በጭራሽ አትወድቁም። ዛሬ በዚህ ርዕስ በደንብ ዲስከስ እናደርጋለን። 5ቱን ፖይንቶች በግልጽ የማሳያችሁ ይሆናል ማለት ነው። አብዛኛው ተማሪ ረጅም ሰዓት ያነባል። ብዙ ሰዓት አንብቦ የተወሰነው ይረሳል። የተወሰነው ደግሞ ልክ ያነበበውን በደንብ ፕራክቲስ ሳያደርግ በቃ ለፈተና ግራ ይጋባል። የተለያዩ ችግሮች አሉ። እነዚህን ሁሉ ፊልተር የሚያደርግ እና እየጀመርኩ ነው ላለ ሰው፣ ለጨረሰ ሰው ወይ ደግሞ መንገድ ላይ ለሆነ ሰው ለሁላችሁም የሚሆን ምርጥ 5 ቲፖች ናቸው። በተለይ እመኑ 5ኛውን ያደረገ ተማሪ የትም ይደርሳል። ግን ከፊት ለፊት ያሉት 4ቶቹ ደግሞ መሰረት ናቸው። 5ኛውን አብዛኛው ሰው ኢግኖር ያደርገዋል። ምንድነው እነዚህ ምርጥ 5 ነገሮች የሚለውን ዛሬ በዚህ ቪዲዮ እናያለን። ቤኪ ነኝ በክላስ ኦፍ ቤኪ ዩቲዩብ ቻናሉ ሰብስክራይብ ማድረጋችሁ እንዳይረሳ። እንጀምር። የመጀመሪያው ማለፍ ከፈለክ ግልጽ የሆነ እቅድ ይኖራል። አብዛኛው ተማሪ እቅድ ሲባል ምን ብሎ ያስባል መሰላችሁ? ሳብጀክቱን ለምሳሌ ዛሬ ማትስ ያነባል፣ ቀጣይ ባዮሎጂ ወይ ሂስትሪ እያለ እያደረ ይቀጥላል። እንደሱ አይደለም። አንድ ቀናችሁን ለተለያዩ ሳብጀክቶች በደንብ አድርጋችሁ ከፋፍላችሁ የምታጠኑበት ሰዓት ይኖራል። የሆነ ብሬክ የምትወስዱበት ሰዓት ይኖራል። የሆነ ኤክሰርሳይዝ የምታደርጉበት የሆነ አክቲቪቲ የሚኖራችሁ ሰዓት ይኖራል። ከሰው ጋር የምትገናኙበት፣ ቤተሰቦቻችሁ የምታግዙበት ምናምን ሰዓት ሊኖር ይችላል። እሱን በደንብ ስኬጁል ዳርጋችሁ መቀጠል ይኖርባችኋል። በቀን ውስጥ አንድ ቻፕተር ብቻ ይዤ ልቀጥል ማለትን አሁን በቀራችሁ በዚህ አጭር ጊዜ ውስጥ ማስወገድ ይኖርባችኋል። ስለዚህ ፕላን ስታወጣ ማካተት ያለብህ ነገር ምንድነው? በአንድ ቀን የተለያዩ ሳብጀክቶችን ዲቫይድ አድርገህ ከፋፍለህ ማስቀመጥ ነው። ይሄን ያህል ሰዓት ይሄን አነባለሁ፣ ይሄን ያህል ሰዓት ይሄን አነባለሁ እያልክ መቀጠል። ሁለተኛው እዚህ ቅር ላይ ሌላ ማካተት ያለብህ ነገር ምንድነው? ስፔሲፊክ የሆነ ሰዓት ይኖርህ። ለምሳሌ ባዮሎጂ ይሄን ያህል ሰዓት አነባለሁ፣ ሂስትሪ ይሄን ያህል ሰዓት፣ ኬሚስትሪ፣ ማትስ ሰዓቶቹን በደንብ ይኖር። በተለይ በጣም ለሚከብድህ ትምህርት በዛ ያለውን ሰዓት መስጠትን አትርሳ። ይሄ ማለት ባጭሩ ምንድነው? የሚከብዳችሁ ትምህርት ላይ ደግሞ በደንብ ፎከስ ማድረግ ይኖርባችኋል፣ እቅዳችሁን ስታወጡ ማለት ነው። አንዳንድ ተማሪ በቃ እኔ በዚህ ሰዓት አጥንቼ ልደርስ አልችልም፣ ሰው የሚቀለኝን ሳብጀክት ባነብ እኮ አትሊስት የሚቀልኝን ሰርቼ ተንጠልጥዬ ቢሆን ላልፍ እችላለሁ ብሎ ያስባል። እርግጠኛ ነኝ ግን የምነግራችሁ የሚቀላችሁን ትምህርት ኦልሬዲ በዛን ጊዜ በተማራችሁበት ጊዜ በደንብ ተምራችሁት ሊሆን ስለሚችል ወይ ደግሞ ክላስ ውስጥ ቀሏችሁ አዳምጣችሁት ሊሆን ስለሚችል አንኮንሽስ ማይንዳችሁ ውስጥ ወይም ደግሞ በደመ ነፍስ መልሱን መመለስ እንኳን እንድትችሉ ይረዳችኋል። የሚከብዳችሁ ሳብጀክቶች ግን ከአእምሯችሁ ውጪ ናቸው። ዴይሊ ስተዲ ይፈልጋሉ፣ የሆነ ያህል ክትትል ይፈልጋሉ፣ ጥያቄ መስራት፣ የሆነ ሾርት ኖት፣ ፍላሽ ካርድ፣ ብዙ ነገር ሊፈልጉ ይችላሉ። ለነዛ ፕራዮሪቲውን ስጥ። ሁለተኛው ቲፕ ያለፉ የቀደሙ ጥያቄዎችን በደንብ አድርገህ መስራት ይኖርባል። ይህን ማውራው ለኢንትራንስ ኤግዛም ተፈታኝ ብቻ አይደለም፣ ለማንኛውም ፈተና ላለበት ተማሪ የክላስ ፈተና፣ ሚድ ፈተና፣ ምንም አይነት ኩዊዝም ሊሆን ይችላል። የቀደሙ ፈተናዎችን መስራት አለባችሁ። ለምሳሌ ፋይናል ኤግዛም ላይ የሆነ አንድ የ10ኛ ክፍል ተማሪ ከዚህ በፊት 10ኛ ክፍል እያሉ የነበሩት አሁን ላይ ከረንት ላይ 11ኛ ክፍል ሆነው ግን ከዚህ በፊት የዛሬ ዓመት 10ኛ ክፍል እያሉ የተፈተኑትን ፋይናል ኤግዛም ፈልጎ ጥያቄ መስራት ይኖርበታል። አንድ ናሽናል ኤግዛም ተፈታኝም እንደዚሁ ፓስት ፔፐሮችን በተደጋጋሚ ጥያቄ መስራት ይኖርበታል። ይህን ማድረጉ ለምንድን ነው የሚረዳው? የአውጪዎቹ ወይ ደግሞ ፈተናውን ያወጡትን መምህራን ማይንድ ማንበብ ይችላል። በምን መልኩ ነው የሚያወጡት? እንዴት ነው ትራፓቸው? ምንድነው ወጥመዳቸው? ምንድነው እኛን ለማሳሳት የሚጠቀሟቸው ሎጂኮች ምንድናቸው የሚለውን በደንብ አድርጎ አንደርስታንድ ማድረግ ይችላል። ብዙ ጊዜ ምን ብዬ እከራከራለሁ? ብዙ ከማንበብ ብዙ ጥያቄ መስራት ሞር የተሻለ ነው ብዬ አስባለሁ። እከራከራለሁም ከብዙ ሰው ጋር። ለምሳሌ አንድ ምሳሌ ልስጣችሁ። ኳስ መልመድ የሚፈልግ ወይ ደግሞ ይሄ ትሪኮችን፣ ስኪሎችን፣ ፍሪስታይሎችን መሞከር የሚፈልግ አንድ ሰው ጀስት ወይ ደግሞ አንድ ወጣት ቲኔጀር ኳስ መልመድ ከፈለገ ቁጭ ብሎ የሆኑ ሃይላይቶችን በማየት ወይ ደግሞ የሆነ ሰው ሮናልዲኖ ጎቾን ምናምን ፍሪስታይል እያየ የኔይማርን የሜሲን እያየ አይደለም መቀጠል ያለበት። ቀጥታ ማድረግ ያለበት ምንድነው? ኦልሬዲ እነዛ ቪዲዮዎችን አይቶ ከነበረ ወይ ደግሞ እያየ ከሆነ ቀጥታ ኳሱን ይዞ ወይ ከመጠለስ ወይ ከማንጠባጠብ ነው መጀመሪያ ያለበት። ወደ ፕራክቲስ የማትገቡ ከሆነ ነገሮችን መያዝ ወይም አንደርስታንድ ማድረግ አትችሉም። ብዙ ተማሪ ንባብ ሊያጠፋና ብሎ ጥያቄ የሚሰራው መች አውቃለሁ ሲጀምር ማውቀው ነገር የለ ሳላነብ ነው ጥያቄ የሚሰራው ይልና አንብቦ ሊገፋው ቢሞክር አይችልም። አላልቅ ይለዋል። እሺ ተውት፣ የሆነ ሳለ ያለቀለት። ከዛ ኦልሬዲ መጀመሪያ ያነበባቸው ቻፕተሮች ምናምን ይጠፉታል ጭራሽ። ከዛ የት ልግባ ምን ላድርግ ብሎ ይጨነቃል ማለት ነው። ከዛ ወዴት ነው የሚሄደው? ሾርት ኖቶችን ወደ ማሳደድ፣ በቃ ሩጫ ውስጥ ነው። አሁንም ቢሆን ለጥያቄ ለመስራት በቂ ነኝ ብሎ ስለማያስብ ጥያቄ ለመስራት መቼም በቂ አትሆኑም። እኔ እርግጠኛ ሆኜ ልንገራችሁ፣ መቼም በቂ አትሆኑም ጥያቄ ለመስራት። በቃ አጥንታችሁ ሊጨርሱ አትችሉማ። የሰው ልጅ ትልቁ ጸጋው መርሳት ነው። ስለዚህ ያነበባችሁትን የ4 ዓመት ውዝፍ ላይ አሁን ደግሞ ብዙ ጊዜ ኢንትራንስ ተማሪዎችን ሰፖርት ለማድረግ ስለሆነም ባወራው ወደዛ ሳይድ ስለሚይዝ ነው አይምሮ እንጂ ለማንኛውም ክላስ ውስጥ ላለውን ፈተና እናንተ አንደርስታንድ ማድረግ ትችላላችሁ። ግን የኢንትራንስ ኤግዛም ተፈታኝ ለሆነና የ4 ዓመት ውዝፍ ላለበት ተማሪ እንዴት ነው ሁሉንም ነገር አስታውሶ ሊገባ የሚችለው? ሞር ጥያቄ መስራት ሞር የተሻለ ነው። ባለፈው እንደነገርኳችሁ ካነበባችሁ ውስጥ የሚመጣው 20% ብቻ ከሆነ 80% እንዳለ የወደቀ ነው ማለት ነው። ስለዚህ 20%ን ብቻ ኢፊሽንትሊ
መጠቀም ከፈለግን ያችን እውቀት ብቻ ኤፊሽንትሊ መጠቀም ከፈለግን ያን አንጥሮ የሚያወጣልን ጥያቄ መስራት ነው ማለት ነው። ሶስተኛው ቲፕ የሚሆነው ደግሞ ፕሊስ ሚሞራይዝ ማድረግን አቁሙ። በቃ ሚሞራይዝ አታድርጉ። በእውነት አታስታውሱ። የሆነ አቴንሽን ለመሳብ አይደለም እያወራሁት ያለሁት። አንድ ተማሪ ማስታወስ በቀላሉ የሚችል አይነት ካልሆነ ያለው ብቸኛ አማራጭ ምን ይሆናል? እስቲ ንገሩ። አንደርስታንዲንግ፣ በቃ መረዳት ነው። ነገርየው በመረዳት ለማስታወስ ይሞክራል እንጂ ዝም ብሎ በማስታወስ ወይም በሽምደዳ ብቻ መቀጠል አይችልም። ለምሳሌ እኔ እስከ 12ኛ ክፍል የናቹራል ሳይንስ ተማሪ ነበርኩኝ። ከዛ በኋላ ነው ወደ ካምፓስ ልገባ ስል የሶሻል ስትሪም ቀይሬው በኢኮኖሚክስ ዲግሪ ግራጁዌት ያደረኩት። በጣም እጠላ የነበረው ነገር ምንድነው? ሂስትሪ አልወድም። ለምሳሌ ሂስትሪ ምንም ከባድ ነገር ሆኖ አይደለም፣ ኦልሬዲ የተጻፈ ነገር ነው። ያን ሸምድዶ መግባት ማንም አያቅተው፣ ግን አልችልም፣ መሸምደድ አይችልም። ለምሳሌ የኔ ማይል በጣም የሚችለው ወይ ደግሞ የሚገባኝ ነገር ምንድነው? ቁጥር ነክ ነገሮች ናቸው። አንደርስታንድ ማድረግ ላይ አይምሮ ያተኩራል ማለት ነው። ለዛ ነው ዛሬ እዚች ጋር ቆሜ የምታገለው አንደርስታንዲንግ ምናምን ብለው ሚሞራይዝ በማድረግ ብቻ የምታመጡት ምንም ነገር የለም። አንደርስታንድ በማድረግ ብቻ ምንም ነገር እኮ ላይመጣ ይችላል። ግን አንድ ሰው ለምሳሌ ምንም ነገር ሳይገባው በመሸምደድ ብቻ ሚሞራይዝ አድርጎና አንድ ሰው ደግሞ በደንብ ገብቶት ግን ደግሞ ሚሞሪ ያን ያህል ባይኖረው ወይ ደግሞ የማስታወስ ዕድል ያን ያህል ባይኖረው በጣም ትልቅ የሚሰቅለው አንደርስታንድ አድርጎ ሚሞሪ ግን ትንሽ የሆነ ተማሪ ነው። ይሄን የምላችሁ ለምንድን ነው? አንድ ነገር አንደርስታንድ ስታደርጉት ከኮሩ ነው ከቤዚኩ ነው የምትረዱት። ለምሳሌ ስለ ሙዝ ጥቅም እየተወራ ሙዝ ለዚህ ነገር ይጠቅማል፣ ካርቦሃይድሬት አለው፣ እንደዚህ ኢነርጂ ይሰጣል፣ ስፖርት ከመጀመርህ በፊት ከ30 ደቂቃ በፊት በልተህ ብትገባ ሞር ኢነርጂ ይሰጣል ምናምን የሚል ቲዮሪ እናውቃለን። ኦሬዲ ደግሞ ሙዝን በልተን ስፖርት ስንገባ ያለው ስሜት ደግሞ ይለያል። አንደርስታንዲንግ ማለት መች ነው? ያ ሙዝ ከ30 ደቂቃ በፊት በልቼ ስፖርት ስገባ የምር ኢነርጂ ሰጥቶኛል ወይም ደግሞ ላይክ የተባለው ነገር ልክ ነው የሚለውን ቴስት ማድረግ የምችለው ሊትራሊ በማድረግ ማለት ያኔ የምር አንደርስታንድ አደርገዋለሁ። ቅድም ያልኳችሁ የኳሱ ኤግዛምፕል እዚህ ጋር መምጣት ይችላል። ስለዚህ በደንብ አንደርስታንድ የማደርገው ነገሮችን ይሄ በስሜቱ አሳቶቼ መጥቼ ሴንስ ሳደርገው ላይክ ባይኔ ማይ ከሆነ በእጄ መነካ ከሆነ። ለዛ ነው ብዙ ጊዜ የኢትዮጵያ ትምህርት ቤቶች ላብራቶሪ ላይ አያተኩሩም። ዝም ብሎ በቃ ካሪኩለማቸው እንዳለ የሽምደዳ ነው የሚባለውም በጣም የምንተችበትም ትልቁ ሪዝን በአንደኝነት ይሄ ነው እና በስሜቱ አሳቶቻችን ሴንስ ማድረግ ይኖርብናል። ነገሮችን አንደርስታንድ ማድረግ መረዳት ይኖርብናል። ስለዚህ አንድ ተማሪ እያነበበ ከሆነ የትኛው የስሜቱ ዋሱ ነው አንደርስታንድ ሊያደርግ ይችላል? ምን ባይኑ ያያል፣ በደንብ ካች ሊያደርግ ይችላል። ማይንድ ማፖችን እየሰራ ባይኑ ሊሸመድድ ይችል ይሆናል። በአእምሮ ግን በጣም ምን ማድረግ አለበት? ብሬንስቶርም ማድረግ አለበት። ነገሮችን እያመላለሰ መረዳት ይኖርበታል። ሰው አንደርስታንዲንግ ኪ የሆነ ነገር ነው። እንደውም እንዲህ ይባላል፣ ሜሞራይዜሽን ሄልፕስ ዩ ሰርቫይቭ ኦንሊ ዋን ኤግዛም በት አንደርስታንዲንግ ሄልፕስ ዩ ዊን ኦል ኦር ኤቭሪ ኤግዛምስ ይባላል ማለት ነው። ሁሉንም ኤግዛሞች በደንብ አድርጌ በድል እንድወጣ የሚያደርገኝ አንደርስታንድ ማድረግ ነው። ሜሞራይዝ ማድረግ ግን ለዛች ጊዜ ብቻ ሰርቫይቭ አድርጌ ነፃ ወጥቼ እንደሄድ የሚያደርገኝ ነው። ለምሳሌ ነገ ፈተና አለብኝ ተብዬ ሌሊቱን ሙሉ ቁጭ ብዬ ባድር ግልጽ ነው ሜሞራይዝ ለማድረግ እያጠናሁት ያለሁት እንጂ አንደርስታንድ ለማድረግ አይደለም። ሰው በደንብ አድርጌ ልሰቅለው እችላለሁ። ግን ደግሞ የፈተና ውጤቴ እኔ ያን ነገር ያን ጥያቄ ዛች ጋር የጠየቁትን 20 እና 30 ጥያቄ አንደርስታንድ ማድረግ ግን የሚናገር አይደለም። ሰው ሚሞራይዝ ላይ የምታተኩሩ ከሆነ በተለይ እንደ ናሽናል ኤግዛም ያሉ ፈተናዎችን ለማለፍ በጣም ትቸገራላችሁ። አራተኛው ቲፕ የስልክ አዲክሽናችሁ ቀንሱ። አሁን እሺ ይኸው ልንገራችሁ፣ አንድ ኖቲፊኬሽን ማለት የ30 ደቂቃ ሌባ ማለት ነው። ይሄ ማለት ልክ አንድ ቴሌግራም ላይ ወይ ቲክታክ ላይ ሊሆን ይችላል የሆነ ነገር ኖቲፋይ ካረጋችሁ ዋንስ ያን ኖቲፊኬሽን ከነካችሁት በትንሹ 30 ደቂቃችሁ ተበልቷል። አንዳንዴ ምን ብለን እናስባለን? በጣም እያነበብን ከሆነ ማለት በጣም ብዙ እያነበብን ከሆነ አንድ 30 ደቂቃ 20 ደቂቃ እኮ ቲክቶክ ላይ ማጥፋት ወይ የሆነ ፕላትፎርም ላይ ሪልስ እያየው ኢንስታግራም ላይ ምናምን ያን ያህል ችግር ላይ ኖሮ ይችላል እላለሁ። ግን ሪሊ 20 እና 30 ደቂቃ ነው ወይ የምታጠፉ? ገብታችሁ ይዩት። ይሄ እንትናችሁን ይዩት፣ ስክሪን ታይማችሁን ይዩት። ይሄ የአፑን ራሱ ማለት ነው በትንሹ 2 ሰዓት ይጠፋል። ባይ ዘ ዌይ ማለት ነው 2 ሰዓታችሁ መጥፋቱ አይደለም እዚች ጋር የሚያሳስበኝ። 2 ሰዓቱ ጠፋሽ ችግር የለውም። ዋንስ 2 ሰዓቱ ከጠፋ በኋላ ግን ተመልሼ ወደ ጥናቱ የምገባበትን ሬት ወይም ደግሞ ቀድሞ የነበረኝን የጥናት ኢነርጂ ራሱ ይገለዋል። ስለዚህ ጭራሽ አቮይድ ማድረግ የሚኖርባችሁ ነገር ነው። አምስተኛው ነው የመጨረሻው ነጥብ ማለት ምን እንደሆነ ታውቃላችሁ? ሰውነታችሁን አእምሯችሁን ጠብቁ። በቃ ሰውነታችሁን አእምሯችሁን ጠብቁ። ይሄን ነው ማንም ሰው ይዘነጓል ብዬ የማስበውም የምነግራችሁ ነው። ይሄ በጣም እስካሁን ከጠቀስኳቸው ቲፖች ሁሉ ትልቁ ቲፕ። 4ቱን ቲፕ ሁሉም ሰው ያውቀዋል። 5ኛው ቲፕ ግን ሁሉም ሰው ቢያውቀው እንኳን ትኩረት የሚሰጠው ጉዳይ አይደለም እና 5ኛው ቲፕ በደንብ አድርጋችሁ ማድረግ ይኖርባችሁ። ለሰውነታችሁና ለማይንዳችሁ ጥንቃቄ አድርጉ። ምሳሌ ልስጣችሁ። ቆንጆ ባለሙያ የምትሰራው አንድ ምግብ ይኖራል እና ያን የምትሰራው በአንድ ድስት ነው። ሁሌ በቃ ገንፎም ሰራች፣ ፓስታ ፉርኖም ሰራች፣ ሽሮም ሰራች፣ ስጋም ሰራች፣ ሁሉም ነገር የምትሰራው በአንድ ድስት ነው ብለን እናስብ። ታዲያ ይሄ ድስት ከጊዜ በኋላ ምን እየሆነ ይመጣል? እየዛገ ይመጣል። ምክንያቱም 10 ምግብ ተሰራበት ማለት 10 ይታጠባል አይደል? ከታች ቂጡ በሽቦ ይላጣል፣
ብዙ ነገሮች እየሆነ ይመጣል። ምናልባት የሚጣድበት ነገር ከጀርባው እያጠቆረ ይመጣል። መበሳሳት ይኖራል። ከጊዜ ሂደት በኋላ እንደዛ ይመጣል አይደለ? አሁን ይሄን ላስረዳቸው የፈለኩት ነገር ምንድነው? እናንተ የምታካብቱት ወይ ደግሞ ከዛ የምትወስዱት እውቀት ወይም 10 ለማንበብ በምትሞክሩት ነገር በጥያቄ በመስራት በተለያዩ ነገሮች የምታመጡት እውቀት ማለት የተለያየ እውቀት አይደለ? ልክ እንደተለያየው ምግብ አስቡት። ግን የትኛው አእምሮ ውስጥ ነው የሚቀመጠው? ድሮ የነበራችሁ አእምሮ ውስጥ ነው የሚቀመጠው። ድሮም አሁንም አንድ አእምሮ ያላችሁ። ከጊዜ በኋላ በምታካብቱት እውቀት ልክ አለመሆን የተነሳ አእምሯችሁ ፌል እያደረገ። ስለዚህ አእምሯችሁን ጤናውን ማጠብቁለት ከሆነ ማታስቡለት ከሆነ በኋላ የሆነ ሳለ በርናውት ያደርግና ጥናትም ያስጠላዋል። የሆነ ፎጊ ይሆንባቸዋል። ኦልሬዲ አንብባችሁት ያጠናችሁት የነበረው ነገር ጥያቄ ላይ ሲመጣ ጭልጭ መፋጠጥ ይሆናል። ስለዚህ ማይንዳችሁ ክሊር በሆነ መልኩ መንከባከብ ይገባችኋል። ሰውነታችሁን በደንብ ተከባከቡት። አቀርቅረ ቁጭ አትበል። ምንድነው ወገብህ ምናምን ለምን ይታጠፋል? አንድ ህይወት እኮ አይደለም አይደል ያለው። የሆነ በየማሉ ተነስተ የሆነ ያህል ኤክሰርሳይዝ መስራት። ኤክሰርሳይዝ ስል ደግሞ አንድ ሰው ይደክመዋል ገና የሆነ ፑሻፕ ቁጭ ብድግ ምናምን ማለት ያደለም። ወክ አድርጉ። በቃ 5 ደቂቃ እዛችሁ ጋር ምናልባት የምታጠኑበት ክፍል ሊሆን ይችላል። ጀስት ወክ አድርጉ። ውሃ ጠጡ። ወክ እያደረጋችሁ የሆነ ሙዚቃ እየሰማችሁ ሊሆን ይችላል። ጀስት ሪላክስ አድርጉ። በቃ ከዛ ወደ ጥናታችሁ ትመለሳላችሁ። ሌሊት ሊሆን ይችላል፣ ቀን ሊሆን ይችላል፣ ጠዋት ሊሆን ይችላል። በየትኛውም ሰዓት አንብቡ። ብቻ ለእናንተ እድል ስጡት። ከእናንተ የሚብስ ማንም ስለሌለ ማለት። በቂ ውሃ ጠጡ፣ በቂ ምግብ ብሉ፣ ከልካችሁ በላይ አትብሉ። በቂ እንቅልፍ አገኙ። በቃ በቂ እንቅልፍ አገኙ። ይሄ በቀን አትሊስት አንድ ሰው ለ8 ሰዓት መተኛት አለበት ምናምን። ተውት እሱን። እሺ በጣም ብዙ ነው። ተውት 8 ሰዓት የምሬ ነው። በእውነት 5-6 ሰዓት በቂ ነው። አሁን ባላችሁበት ሰዓት 8 ሰዓት ተኝተ ምን የቀረውን 16 ሰዓት በጭንቀት ልታሳልፈው ነው? ፈተና ደረሰኛል ነው። እንደዛ መሆን የለብም። ከእንቅልፍ ሳክሪፋይስ ማድረግ ካለብህ ግን ስቲል በቂ እንቅልፍ ማግኘት አለብህ። ቤኪ ነበርኩ በክላስ ኦፍ ቤኪ ዩቲዩብ ቻናላችንን ሰብስክራይብ አድርጉ። እጅግ በጣም እንደተጠቀማችሁበት አልጠራጠርም። የምታስቡላቸው ጓደኞቻችሁ ካሉ ይሄን ሼር አድርጉላቸው። እንደዚህ አይነት ኢንፎርሜሽን የሚያስፈልጋቸው ገጠር ላይ ያሉ ደግሞ ተማሪዎች ይኖራሉ። ላይክ ብታደርጉት ዩቲዩብ ሰጀስት ያደርጋቸዋል። ቴንክ ዩ